ሰላም ለእናንተ ይሁን መወዳችሁ ወገኖቼ ኦኬ ወጣሁኝ እኮ ምን ላድርግ ድምጽ ይቆራረጣል ምናምን ሲል ጥያቄ ስጠይቃችሁ አትሰሙም ነበር የሚመልስልኝ ሰው አጣሁ ምናልባት ድምጽ አይሰማችሁም ብዬ ወጣሁኝ ይሰማለሁ አሁን ድምጽ እንደሚሰማ ንገሩኝ ካልተሰማውን እወጣለሁ ይቆራረጣል ወይስ እንዴት ነው ድምጽ እኔ ራሴን ዘግቼ ወጥቼ ነበረው ድምጽ ይሰማችኋል ወይ ዲ አይም የለም እንዴ አትሰሙ እሰማለሁ ወይ ኦኬ እንደሱ መልሱልኛ ቴንክ ዩ ጀሙዬ ኦኬ ቴንክ ዩ በረከትዬ እንዴ ማንነሽ ጀሙዬ ያልሽ ታስቀኝናለሻል ምን አስቀናሽ እኔ ቆንጆ ነኝ አንቺንም ጠራሽ የለ እንደወደድሽንም ጠራሽ ስምሽን አይ ላቭ ዩ ሁላችሁንም ኦኬ አሁን ይሰማችኋል አይደለ እየነገርኳችሁ የነበረው ቆንስላ ማለት የቆንስላ ምንድነው ቆንስላ ማለት ኢትስ ኖርማል ነገር ነው ቆንስላ ማለት ሰው ተመርጦት የሚከፈት ኦፊስ ሳይሆን ሰውየው እንደ ንግድ ኦፊስ እኔ ይሄንን እንትን እንደ ኤጀንሲ ይሄንን እንትን እኔ መስራት እችላለሁና ውክልና ይሰጠኝ ብሎ ሄዶ ንግድ ፍቃድ አውጥቶ ከኤምባሲው ምንድነው ኢትዮጵያ ድረስ ሄዶ መጠየቅ የሚችል ማለት ነው እና ቆንስላ ማለት ፓወር ያለው ነገር አይደለም እያልኳችሁ ነበር የተቋረጠው እንደሱ ነውና ቆንስላ ማለት በቃ ሁላችሁም ልታቁት የሚገባው እኔ አላውቅም ነበር ይሄንን አንዲት እህትናት የላከችልኝ መልእክቱን ቆንስላ ማለት ፓወር ያለው እንደሌሎቹ አይደለም ስለዚህ አረብ ሀገር ያላችሁ ሰዎች የወደዳችሁትን 10 ምንም ያህል በአንድ ከተማ ላይ 4 5 6 ኦፊሶች መከፈት ይችላሉ እና ባህሪን ያላችሁ ወገኖቻችን ምንም አሁን እዛ ምድራችሁ ላይ ያለው ኦፊስ የሚሄድ ግዴታ አይለባችሁም ሌላ ኦፊስ ምንም ውረጂ ምን ያወጣትም የለም ስለዚህ እዛ ሄዳችሁ አትጨቃጨቁ ራሳችሁ ጥሩ የሚሰራላችሁ ሰዎች ካሉ ፍቃዳቸውን ያውጡ 2 3ም ሆነው የተለያየ ኦፊሶች ቆንስላ ሆነው ቢከፍቱ እነሱ ጋር አማርጣችሁ መሄድ ይችላልላችሁ በባህሬን ላይ ያለችው ሴት ቆንስላዋ ገንዘቡን እንደፈለገች ጨምራና ቀንሳ የምትንቀሳቀሰው ቢዝነሷ ስለሆነ ነው ይሄንን አላውቅም ነበር ይሄንን አስረድተውኛል እና ሌላ ኢንፎርሜሽን የምትፈልጉ ሰዎች እቺ ሴት ልታስረዳችሁና ልትረዳችሁ ፍቃደኛ ናት ባህሬን ላይ ያላችሁ ሰዎች እሱን ላለው አረብ ሀገር ላይ ያላችሁ ሰዎች በቆንስላ የምትንቀሳቀሱ ሰዎች ቆንስላ ምንም ፓወር ያለው እንትን አይደለም ልክ እንደ ኤጀንት ነው ተብላችሁ መልእክት ላስተላልፍ ነው መልእክቴ ይድረሳችሁ እላለሁ እኔ እናንተ እህት ማለት ነው መልእክቴ ይድረሳችሁ እፎይ በሉ ሌላው የምነግራችሁ በሳውዲ አረቢያ የታሰረ ወንድማችን ነው የታሰረበት ምክንያት ትላንትና እኔ ደረሰኝ የእውነቴን ነው ከሰማውበት ሞመንት ጀምሮ አይምሮ እንደተሰረቀ ነው ያለው እና አብረን እንድንጸልይ ፈልጋለሁኝ ልጁ ምን ብሎ ነው የጻፈልኝ ሰብልዬን ያለውት በእስር ቤት ነው የተከሰስኩ በነፍስ ግድያ ነው ነፍስ በማጥፋት ነው የምኖረው ሳውዲ አረቢያ ነው ሳውዲ አረቢያ እስር ቤት ውስጥ ነኝ ያለሁትኝ እና ነገሩ የተከሰተው እንደዚህ ነው እኔና ጓደኛዬ ማለት አንድ አብሮኝ የሚሰራ አረብ ሁሉ ጊዜ ይሰድበኛል ከዛ በኋላ ቤተሰቤን ተሳደበ ቤተሰቤን ሲሰድብ ተዋልኩትኝ እና ሁሌ ይሰድበኛልና አያሰራኝም ስራ በጣም ይተናኮለኛል ፋይናሊ ግን ሲመታኝ ግን ያው ስንደባደብ በቃ አጉል ቦታ ላይ መታውትና ሲወድቅ ሸሽቼ ሄድኩኝ እኔ ሸሽቼ ሄጄ
ራሴን አድናለሁ ብዬ ስለፈራኋቸው ሸሸሁኝ። ለልጁ የደረሰለት ሰው አልነበረም። ፋይናሊ ልጁ ሞተ እና ተያዝኩኝ። ተይዤ ፍርድ ቤት ገባሁ። ከገባሁ በኋላ ፍርድ ቤት ምንድነው እስር ቤት ገባሁ። ከዛ በኋላ በጣም ነው የምደበደበው፣ በጣም እቀጠቀጣለሁኝና አሳም በግድ እየደበደቡኝ ገድየዋለሁ ምን ብለው አሳምነውኛል እና የሞት ፍርድ ተፈርዶብኛል። እና እባካችሁን ካጠገቤ እንደውም ጓደኛዬን ሁሉ ወስደው አብሮኝ ታሰረ የነበረውን ሰው ወስደው አንገቱን ቆርጠውታል። እና እስከዛሬም የእግዚአብሔር ምህረት ረድቶኝ ነው እስከዛሬ ያለሁት እንጂ ከተፈረደብኝ በጣም ቆይቻለሁ። እና ትላንትና ነው የደረሰኝ የላከልኝ ይሄንን እና እንግዲህ እንትኑ የደረሰኝ ትላንትና ነው መልእክቱ የደረሰኝ እና የሚመለከታቸው ክፍል የኢትዮጵያ እንግዲህ ኢትዮጵያውያን ከኢትዮጵያ ኤምባሲ የኢትዮጵያ መንግስት እንግዲህ እንደ ዜጋው አንድ ሰው ራሱን ዲፌንድ ሲያደርግ አውቆ ሰውን መግደልና ራስን ዲፌንድ በማድረግ መካከል የሚፈጠሩ ነገሮች ህጉ የሚለው ነገር ስለሚኖር የኢትዮጵያ መንግስት ኢትዮጵያን የሚወክል አካል በሙሉ ለዚህ ወንድማችን ሊከራከርለት ይገባልና ጠበቃ ሊቆምለት ይገባል ባይነኝ እኔ። ምክንያቱም ነፍስ ማጥፋቱ ልክ ነው ባለለም ድብድቡ ግን ሰው ፐርፐዝሊ ሄዶ ሰውን ለመግደል ሳይሆን በሁለት ሰዎች ራስን ፕሮቴክት በማድረግ መካከል የሚፈጠሩ ነገሮች የሰው ህይወት በመካከል ሊያልፍ ይችላልና ያ ማለት ሰውየው ወንጀለኛ ነው ብሎ ለሞት እስኪደርስ ድረስ የሚያደርስ ቅጣት እንዲቀጣ መቼም ይላል ብዬ አላስብም። እንግዲህ ህግ ነው ይሄንን የሚያውቀውና እባካችሁ ለሚመለከተው አካል ይሄንን መልእክት አድርሱ። ጠበቃ እና በተለያየ ነገር እንዲመለከቱ እንዲታይለት ማለት ነው። እንግዲህ እኔ እውቀቱ የለኝም። ማውቀው አንድ ነገር የሰው ልጅ እንዲጠፋ ፍቃዳችን አይደለም። የሞተው ያለፈው አልፏልና ለሌላው ግን በምህረት ሰዎች እንዲማሩና እንዲመለሱ ነው እንጂ ሞት ማንንም በሞት እኔ እናት ምን ትል ነበር ከሊ ያናደደኝ እንደው ድብን ትበል ምናምን ሲባል ምን ነው ትሙት ለምን ትሙት ምስጦናችሁ አትበሉ አትል ነበር እናቴና ሰው በመሞቱ የሚገኝ ትርፍ የለም። የሰው ልጅ ግን በህይወት በመቆሙ ግን ተምሮ ከዛ ነገር ይማራልና የሟቹም ምንም ያገራችን ዜጋ ባይሆንም መሞት አልነበረበትም። ግን ሆነ ኢሳሃፕን በቃ ካለፈ በኋላ ግን ህግ እንዲቆምለት የሚመለከታቸው አካላት እንዲሰሙ እባካችሁ ይሄንን መልእክት አድርሱ። ሌላው ሶስተኛው ደግሞ የምነግራችሁ ነገር አንድ ወንድማችን አርቲስት ነው። በኢትዮጵያ ላይ በጣም የሚታወቅ አርቲስት ነው እና በግል አነጋግሬው ነው እና ታሪኩንም አረጋግጬ ነው የምነግራችሁ። በጣም ብዙ ፊልም የሰራ ልጅ ነው፣ የምታውቁት ሰው ነው እና በብዙ ችግር ውስጥ ነው የሚገኘው፣ በጣም በብዙ ችግር ውስጥ እና ታስሮም ነበረ እና ብዙ ገንዘቦች አጥፍቷል። ያንን ገንዘብ ደግሞ መመለስ አለበት። ያለውን ንብረት ሁሉ ሸጦ ያለውን ነገር ሁሉ ሸጦ ወደ ታክሲ ድራይቨርነት ሁሉ ገብቶ ነበረ። ያ ሁሉ አልሆነለትም። ባለቤቱ እርጉዝ ናት እና ብር አለበት። ያንን ፍርድ ቤት ወይ ገንዘቡን መክፈል አለበት፣ አለበለዛ የተወሰነበት እስራት ነውና ወደ እስር ቤት ሊወርድ ነው። እንግዲህ የምታውቁት አርቲስት ነውና ትላንትና በቪዲዮ ነው ቁጭ ብዬ ሳወራው የነበረውና ነገሩን ሁሉ ከሌላም ሰው አጣራውኝ ራሱን ያወራሁት። ልቤ በጣም ነው ያዘነውና ፎቶውን ፖስት እንዳደርግ አድርጊው ብሎኝ ነበር። እኔ ግን አዘንኩኝ፣ አሳዘነኝና ስምህንም አልጠራም። እኔ ኢቭን ስምህን አሳልፌ አልሰጥም እና ዩ ማይ ብራዘር ወንድሜንና ፕሮቴክት ላደርግ እፈልጋለሁና እኔ ባንተ ቦታ ላይ እቆምና ገንዘብን እለምናለሁ። አንተ እስር ቤት አትወርድም እና እኔን የምትወዱኝ የምታምኑኝ ውድ ኢትዮጵያውያን ወገኖቼ፣ ኤርትራውያን የምትሆኑ ወገኖቻችን ኤርትራውያን፣ ኢትዮጵያውያን ጠቅላላ ወገኖቼ ባታውቁትም አሁን ሰውየውን በአካል ማወቅ አያስፈልጋችሁም። አደባባይ ፖስት ላደርገው አልፈለኩኝም። በጣም ልብ ያዘና አሳዘነኝ በጣም እና እንግዲህ በጣም ብዙ ብርም አይደለም፣ በጣም ትንሽ ብር ነው መክፈል ያለበትና ያ ገንዘብ ከተከፈለ እሱ ከእስር ቤት መቆየት ምን ያህል ታፍ እንደሆነ አንድ የኔ ወንድም ታስሮብኝ ነበር የመንግስት ብር አጉድሎና ማረሳው ለ5 አመት ተፈርዶበት ያው አመክሮ ምናምን ይባላልና ሁሉ ጊዜ ወንድሜ በእንባ ነበረ በሄድን ቁጥር እና ከእስር ቤት ሲወጣ በአንድ አመት እንኳን ቴክኖሎጂ አልፎ ብዙ ነገር ተቀያይሮ ነው እንትን የምትሉትና ይህ ሰው ዛሬ እስር ቤት ቢገባ የምትወልድ ሚስት አለችው፣ ሚስቱ እርጉዝ ናት፣ ብዙ ነገሮች እንትን ይላሉና
ኧረ ጌታ ምህረት ያድርግልሽ አብዮት። በጣም የምጠላው ቋንቋ ቢኖር ደደብ የሚባል ቋንቋ ነውና አይ ብሎክ ዩ ዶንት ሴይ ዛት እና አልወደም ይሄን ቋንቋ ይቅርታ አድርጉልኝ። ሌላ ስድብ ብትሳደብ ይሻለኛል። እንደዚህ አይነት ቋንቋ አይ ዶንት ላይክ እና ምን ባጠፋው ነው ደደብ የምትይኝ በኢየሱስ ስም። እና እርዱኝ። እኔ አይ ካንት ልረዳው አልችልም። ያንን ሁሉ ገንዘብ ልከፍልለት አልችልም። ሰራተኛ አይደለሁኝም። አልሰራም። በባሌ ስር ነው የምተዳደረው። ባለቤቴ ነው የሚያስተዳድረኝ። ባለቤቴ ደግሞ ብዙም እንትን ያለው ሰው አይደለም ማለት ለኔ ቤተሰቦቼንና ልጄን የሚያስተዳድር ነው። ሰራተኛም ስላልሆንኩኝ እንትን ማድረግ አልችልምና ሰውየው አጭበርባሪ አይደለም። በእውነት እኔን እመኑኝ። በቃ እኔ ይሄንን እንትን ልውሰድ፣ ኃላፊነት ልውሰድ። እኔን ትረስት የሚያደርገኝ ሰው ፌስቡክ ላይ እንትን አድርጌያለሁ፣ ፖስት አድርጌዋለሁና እንትን እንድታደርጉ ፈንድራይዝ እንድታደርጉ የምትችሉትን $10 ይሁን $5 ይሁን $20 ይሁን እንግዲህ የምትችሉትን ያህል እንድትረዱ። አይ በሱ አይደለም በእንትን ላይ ካርድ የለንም፣ ክሬዲት ካርድ ምንድነው ካርድ የለንም እና በቪዛ ካርድ በምናምን መክፈል አንችልም፣ ግን በእንትን መላክ እንፈልጋለን የምትሉኝ ሰዎች ካላችሁ በዌስተርን ዩኒየን ወይንም በምንድነው የሚባለው በመኒግራም ሰብለ በቀለ ግዛው ብላችሁ ስሜን በትክክል ከእንትኑ ላይ መውሰድ ትችላላችሁ። ሰብለ በቀለ ግዛው ላስ ቬጋስ ነው የምኖረው። ላስ ቬጋስ ብላችሁ ብትልኩልኝ ገንዘቡን በታማኝነት ለሰውየው አደርሳለሁኝ። እንትላለሁ እንግዲህ ለሞት ፍርድ እሺ ሆልድ አድርጉኝ አንዴ። ለሞት ፍርድ የተፈረደበትን ሰው ስም ልንገራችሁ። ሆልድ አድርጉኝ አንድ ጊዜ። ኦኬ 1 ሚኒት። ኦኬ ምስጋናው ህመሜ ምስጋናው ህመሜ ትክክለኛ ስሙ የኢትዮጵያ ስሙ፣ የታሰረበት ደግሞ ስሙ እስማኤል አሊ ይባላል። ገባችሁ? እና ልትረዱ እንግዲህ እኔ ሰብለ ታጭበረብራለች ብላችሁ ምን ታስቡ? መቼም ምን አለ ለኔስ ብትሰጡኝ፣ ምን አለ ብትሰጡኝ። ደግሞ ሰብለ እንትናን ጩፋ ሆነች እንዳትሉኝ። መቼም ጩፋ አይለምንም አይደል? አረ ከሰው ጋር ልጣላ ነው። ይቅርታ አድርጉልኝ። አይለምንም፣ እሱ ዘይት ይሸጥላችኋል እንጂ ጌታ እኔ ያልናገረው እንደዚህና ይቅርታ። ደግሞ ሰብለ ጴንጤ ናት እናንተ ጌታን። እኔ እኮ እየተሳቀኩ ነው የጠየኳችሁ። ወይ መድኃኒዓለም ሰብለ ብር ጠየቀኝ ደግሞ ጴንጤ ነኝ ብር ጠየቀች ብለው እነዚህ ሰዎች እና እንደሱ እንዳትሉ። እኔ በእውነት እንደዛ አይነት ቺፕ ሴት አይደለሁኝም፣ ተራ ሴት አይደለሁም፣ እንደሱ አይነት ብልግና መባለቅ ሴት አይደለሁም። የሰውየውን እንግዲህ በፊታችሁ የቆምኩት እንደፈለጋችሁ የመሞጣሞጥ እንትን አላችሁ። አምናተ ቺተር ደግሞ ለኔ አለምንም ለምለም ነው እኔ እና በጌታ ይጃችኋለሁ። አዎ ሰብለ ጩፋ አይደለሁም እኔ እንግዲህ አሜን። አዎ አረ ጌታ ግስጽ ያርጋችሁ ይውላችሁ። ለእናንተ እኮ ግን እውነት ነገር እና የሰውየውን ፎቶ ፖስት ማድረግ አለብኝ? አትስጡት፣ ጌታ ይሰጠዋል። አላረግ ጌታ በቃ እኔ አጭበርባሪ በሉኝ። የምትሰጡ እውነት መንፈሳችሁ የገባው ሰውና ጤነኛ የሆናችሁ ሰዎች ሰፖርት አድርጉት። ብትረዱ ለራሳችሁ ነው። የረዳ ምንድነው የተቸገረን የረዳ ለራሱ ነው የሚያስቀምጠው። ትርፉ ለራስ ነው። ነገ በተራሽ ታለቅሳታለህ። ያኔ እያለቀስክ እርዱኝ ስትል ደግሞ በተራ እንሰማለን። ሰው የዘራውን ያንኑ ያጭዳል። ላኩ ለኔም እርዱኝ፣ እስቲ ለኔም እርዱኝ። ቆይ አሁን እኔ ነኝ የለመንኩት። አሁን ሰብለ እየለመንኳችሁ ነው። ምን አለ ብትረዱኝ፣ እርዱኝ እስቲ በወንድሜ ስም። እኔ እየለመንኩ ነው። ክፉ አንዳንዶቻችሁ ክፉዎች ናችሁ። እግዚአብሔር ምሕረት ያርግላችሁ። ቋንቋችሁ እንዴት ይሰቀጥጣል! ዋው ጂሰስ። ይሄን እኔ ብዙ አታስደነግጡኝም። ኦኬ ዛሬ እንግዲህ የማካፍላችሁ ነገር አለኝ። አንዳንድ ሰው ከጻፈልኝ እንትን ነው። ሃይ ሰብልዬ ብሩክ ነሽ አለችኝ አንዷ። ጌታ ኢየሱስ ይባርካት። እንዲህ የሚጽፍ ይዛልኝ እንጂ እናንተ መቼም አንዳንዳችሁ መቼም ሰው አታከብሩ እንደሆነ
ምን ካብሮ አደጋራ ተሰደድ ከኢትዮጵያ ጋር ተሰደጄ እንግዲህ ሃይ ሰብልዬ ያባቴ ብሩካን ሰላምሽ ይብዛ ሁሌም ነው ትምርትሽን የምከታተለው ጌታ ይባርክሽ ብዙ ተምሬያለሁ ሰብልዬ በጌታ ፍቅር ጠይቅሻለሁ ይሄንን እንድታደርጊ በትዳር ውስጥ ያሉ ሰዎች ብዙ ችግር ነው ብዙን ጊዜ ስላየው ነው ሴቷ ባሏ ያደረገውን ሁሉ እያንዳንዱ ለቤተሰቧ ማሳወቅ በተለይ ለእህትና ለእናት ሁሌ ባሏን ማማት እሱን ከማሞገስ ይልቅ ሁሌ ማማት ከዚህ የተነሳ የሷ ቤተሰቦች የባልየውን ፕሊስ አትደውሉብኝ እያነበብኩ ተቋርጦብኛል በመካከልና ምን ላይ እንዳቆምኩኝ እንደሰማችሁኝ ምን ድረስ አላቅም ደግሜ ላንብበው እናንተ መቼም የሚነበብ ነገር መስማት አትፈልጉም ኤኒዌይስ ሐሳቡ ልንገራችሁ ምንድነው እህቶቻችን ሆይ ሚስቶች ሆይ ያገባችሁ ያላገባችሁ ሆይ ምላሳችሁን ሰብስቡ እኔ ቆይ ምላሳችሁን ሰብስቡ ወሬ ሰብስቡ ቆይ ባለማውራት ሰው ወሬ ባለማውራት ቤቱን ይሰራል ወሬ በማውራት ቤት ይፈርሳል ከማግባታችሁ በፊት ሴቶች ዛሬ ሴት ነው የምናገረው ከማግባታችሁ በፊት የኔ ጌታ ሃኒ ማቆስቲ በአማርኛ ፍቅሬ በጣም ያስቀኝ ቋንቋ ነው ሆድ ይፈቀራል እንዴ ግን እናንተ ይሁዳም ነገር ሆድ አይፈቀርም ግን ሆድዬ የኔ ጌታ ልሙትልል ሰንጠቅለ በህይወቴ እንዳንተ አይነት ወንድ አይቻላቅ የኔ ሸበላ እኔ ካንተ ጋር መኖር እኔ እኮ ስንት ልጆች እንደምወልድልህ አንተ እኮ ማለት እስኪያገባሽ ድረስ እትት ብለሽ ወይዬ ጌታዬ ማሪ ፍቅሬ ልሞት እኮ ነው እኔ የኔ ጌታ ልሙትልህ ምናምን ብለሽ አለቃቅሰሽ ታገቢያለሽ ልሙትልህ ልትሰንጠቅ ልተርተር ምናምን ከማለትሽ በፊት በመጀመሪያ ሰውየውን ወቂ ሄደሽ ለወሬ በኋላ እንዳቸኩይ በእውነት እግዚአብሔር ምስክሬ ነው ትዳር የሚባል ነገር ክቡር ስለሆነ አፍ መቆጠብ ሴቶች እንልመድ ይሄ ኢሞሽናል ስንሆን ገበናችንን ይዘን ጡሉ ይያለን ለጎረቤት ለጓደኛ ለህት ኢሚዲየትሊ የሆነ ነገር ባልሽ ካናደደሽ ስልኩን በጎርጎር ትጀምራለሽ አክት ማድረግ ጀምሯል ከሴት ጋር እኮ ነው የሚውለው እሱማ ይለማመጠኛል እኮ ሴቶች ደግሞ ክብር ልጅ አንወድም አንዳንዶቻችን እንደ ሁሉም ሴት አይደለም ይቅርታ እንግዲህ ዛሬ እኛ ላይ ነኝ ያለውትና ክብር አንወድም የእውነት ወንድሞቼ ስሙ ይሄንን ሴት ልጅ ቆፍጠን ሲል ነው ወንድ የምትወደው በፊቷ እንዳታለቅስ ጌታዬ ኢየሱስ ምስክሬ ነው ሴት ልጅ ፊቷ ላይ አይ ላቭ ዩ ያልክ የኔ ፍቅር ያላንቺ እኮ መኖር አልችልም ብለ እንባ ጠብካለች ጉድ ፈላል አናት ላይ ነው የምትወጣው ጉሸቴን አይደለም ዛሬ ሴት በሙሉ ከተጣላኝ ይሄ የኔም እኔ ባሌ እንደሱ ቢለኝ ነው ምለው በኢየሱስ ስም አብዳለሁኝ እንዲለኝ አልፈልግም ባሌ እንዲለኝ አልፈልግም እኔ ባሌ የሆነ ነገር ሳጠፋ ወይ ጥርቅም አርጎ ቢዘጋኝ ነው የምፈልገው እንዲጫጫኸኝ ከኔ ጋር አልፈልግም አለበለዛ ትቶኝ እንዲሄድ ነው የምፈልገው እየተከተልኩኝ ምናምን ባወራው እንኳን ተይኝ ቢለኝ ነው የምፈልገው ኮስተር ሲል ድንግጥ እጤ ነው የሚወጣው ሴት እንደሱ ናት እኛ ሴቶች ካለቀሳችሁልን ክብር አንወድም በዚህ መንኩ አምላኬ ኢየሱስ ሁሉም ሴት አንድ ሴት አይደለችም ይሄ 100% ሴት በሙሉ ወንድ ልጅ ካለቃቀሰላት አትወድም ዛሬ ሴቶች የፈለጋችሁትን በሉ እግዚአብሔር ምስክሬ ነው እኔ ለምስጋናው መቼ ነው ብር አዋጡለት ያልኩት እኔ ለምስጋናው እኮ ብር አዋጣል አልኩኝም ኢትዮጵያ የሚኖር አንድ አርቲስት ወንድሜ እናንተ ሰዎች አራ አዳምጡ ተው ግን እኔ ምን ላርጋችሁ ትላንትና ለጂጂ ብጸልይላት ወሬ እንቀጥላለሁ እዚህ ላይ ምስጋናው እኮ ብር ያስፈልገው የሚያስፈልገው ፍትህ ነው ይለኛል እኔ ለምስጋናው ነው ብር ሰብስቦ ያልኩት ትላንት ለጂጂ ጸልያለሁ ብዬ ገና ወሬ ሲጀምር አንዷ በቃ ጨርቋን ነጣለችው የሰደበችኝ ስድብ ይፍረድብሽ እግዚአብሔር አንቺ ላይ ለጸልይላት እንዴ አይ ላቭ ሄር ስላልኩኝ እንድትሞት አልፈልግም እናንተ ምንድነው ጫፍ ይዛችሁ እንደው አሁን ያልኩትን አዳምጡ ደዋላ ወይ ሴት ከሆንሽ አዳምጪ አዳምጡና አውሩ ተው ኢትዮጵያውያን ተው
ሳታዳምጡ ሰው ትሾማላችሁ፣ ሳታዳምጡ ሰው ትሽራላችሁ። ምን ጉድ ነው በኢየሱስ ስም። አሁን እንደሱ ነው ያልኩት እኔ። አዳምጣችኋል በትክክል በኢየሱስ ስም። በእውነት ነውር ነው። እና ሴቶቹ ዛሬ አረምን ነው ሰብልዬ የኛ ላይ ተነሳሽ። ምን ላርግ በእውነት እኔ ወንድሞች ትክክል የሆኑ ጤነኛ ወንድሞች ሚስቶቻቸውን የሚያከብሩ ወንድሞች በፍጹም ሲጎዱ ማየት አንፈልግም። የትኛውም ሰው ለእውነት ነው የቆም ነው አይደል? እውነት ነው አይደል? የኛን ሚስቴክ ደግሞ እኔ እንግዲህ ሴት ስለሆንኩ ሁሌ የኛን ሚስቴክ ሸፍኜ የወንዶችን ጎዶሎ ነገር አልናገርም። የኛ ሚስቴክ ያልሰማችሁ ወንዶች ገና የገባችሁ ካላችሁ እደግመዋለሁ። ወደ ቅድሙ ወደ እርዳታ ምናምን ነገር አልመለስም። በደንብ ተመልሳችሁ አዳምጡ፣ እርዱ። በኋላ ላይ ደግመዋለሁ መጨረሻ ላይ። እኛ ሴቶች ወንድ ልጅ ካለቃቀሰ አንወድም። ወንድ ቆፍጠን ብሎ ሲመራን ነው የምንፈልገው። ወንድ ልጅ መሪያችን እንዲሆን ነው የምንፈልገው። የሁላችንም የሴቶች ፕሮብሌማችን ነው። ስለዚህ ወንድሞቻችን ቆፍጠን በሉ። እስቲ ቆፍጣና ባል ያላትን ሴት ይዋት። ሁሉ ጊዜ ውይ ሲመጣ እማደርገው እኔ እኮ ወደዋለሁ። አመሉ እኮ ከሌላ ወንድ እኮ ተሽሎ እኮ አይደለም፣ ኮስተር ስለሚ ነው። የኔ ባል አረ ይገለኛል፣ አይ ላቭ ሂም፣ እኔ እኮ ምናምን የምትለው እያፈቀራት እንኳን ሁሉ ጊዜ ፍቅሩን ብዙ ሳይገልጽ እወድሻለሁ ብሎ ፍቅሩን በነገሮች በሚሰጣት ስጦታ ቅፍ አድርጎ ሳም አድርጎ፣ ግን ችግር ሲፈጠር ቤት ውስጥ ሁለቱ መሀል ላይ ሷ ስትጮ እሱ አያለቅስም። እሱ ሲጮ እሱ ሲቆጣ ሴት ብታለቅስ ለወንድ ልጅ ደስ ይለዋል። ወንድ ልጅ ጌታን ወንዶቹም ደስ ይላቸዋል፣ ያባብላል ምናምን በቃ ይፊል ላይክ አመሜን ይላል። ወንድ ልጅ ማልቀስ ሲጀምር ግን ሴት ነው አንተ ሴት አይደለህም ነው የምትልህ። ኢሞሽናል እኛ እንጂ ሴቶች ናቸው እንጂ ወንዶች ኢሞሽናል አይደሉም። እንደዚህ አይነት ባህሪ ያላችሁ ወንድሞቼ ዛሬ እንድትማሩልኝ ይፈልጋለሁ። በእውነት ነው የምነግራችሁና እህቶቼ አሁን እቺ ልጅ የጻፈችልኝን አንብቤ ያለውኝ ቅድም ወሬ በእውነት አንዳንዶች እህቶች የሆነ ነገር ከባልሽ የምትጠብቂውን ነገር ሳታገኚ ወይ ባል ጋር በመኝታ ሳትስማሚ እሱ በንግግር የሚፈታ ነገር ነው። እንግዲህ እንደ ባል አእምሮና እንደ አዋቂ ስትኖሩ ከባል ጋር የማይወራ ነገር የለም። ድብቅ ተደርጎ ባልዬ ሆይ ምናምን ተብሎ የሚወራው ነገር የኔ ባል እኮ ባሌ እንደዚህ ነው፣ በእንደዚህ ድክመት አለበት፣ ባሌ ከሌላ ሴት ጋር የጠረጠርሽውን እውነት ያልሆነውን ነገር እንኳን ሄደሽ ለቤተሰብሽ ነው የምታወሪው። ለቤተሰብ እውነት ይሄን እንደዚህ አይነት ወሬ ከተነገረ አንቺ እውነቱን ስታገኙ ኢቭን ይቅር ብለሽ ወደ ባልሽ ልትመለሽ ትችያለሽ። እነሱ ግን አይረሱትም። በጣም ነው የሚጠሉት። በዛ ላይ የሚንቁት ባልሽ እንዲናቅ በቃ አሁን ያልተሰራ ነገር እኮ ሊኖረው ይችላል እንዴ። የምታገቡት ኤንጅል ምናምን አይደለም። ካገባሽ በኋላ ደግሞ ባህሪውን ስታይ ወይኔ በእናትህ አይንህን እንዳላይ ትከፍያለሽ ዋጋ። አይንህን እንዳላይክ እንዳስጠላኝ ይሄ ሰውዬ ዝም ብሎ ይለማመጠኛል። በቃ ልብስ ነው ይገዛልኝ፣ ጫማ ሲገዛልኝ ይሄንን እንዲደረግላቸው የሚፈልጉ ስንቶች ናቸው የሚያለቅሱት በባሎቻቸው እንዲከበሩ የሚፈልጉት። የምትከበሩ ሰዎች ደግሞ እየተከበራችሁ ያላችሁ ክብር ምንድነው ክብር መቀበል የማትፈልጉ ሴቶች፣ ይሄ ደግሞ መልካም አይደለም በእውነት። እርግጥ የሚያደርግሽን ደግሞ ሲያዝልሽ ወይኔ እኮ ያ ባሌ እኮ ያ ወንድ እኮ እንዲህ ነበረ። የማይመችሽ ነገር ካለ ለወንድ ልጅ ይሄ ነገር አይመቸኝም አስተካክለው ይባላል እንጂ ዞር በል ከዚህ አንተ ምናምን። በተለይ ሴት ወንድ ልጅ አቅልላ ስትሳደብ ትከፍያለሽ ዋጋ። ለምን መሰለሽ? ራስሽ ነው። አምላኬ ኢየሱስ ምስክሬ ነው። ትከፍያለሽ። የትኛውም ሴት አማኝ ነኝ አማን ሰው ነሽ። ሰው በእግዚአብሔር አምሳል የተፈጠረ ወንድ ሁሉ የሴት ራስ ነው። ቢዋጥላችሁ ባይዋጥላችሁ እየመረራችሁ ዋጧት። ዛሬ ሴት እህቶቼ በሙሉ ያገባችሁም ያላገባችሁ ወንድ ራስ ነው። ስለዚህ ወደ ላይ ሽቅብ መናገር፣ በተለይ በሆነ ነገር ስትናደድ ምናምን ገላውን አየሽ ማለት እኮ ሰውየው ቆይ እኔ ለምንድን ነው ግን ሁለት ሰዎች ተጋብተው እስኪጋቡ ድረስ ሁለቱ በጣም ነው የሚከባበሩት፣
በጣም ነው የሚዋደዱት ለሷ የሚናገረውን ቋንቋ መርጦ ነው የሚናገረው እሷ የምትናገረው መርጣ ነው የምትናገረው ባሏ እስከሚሆን ድረስ እንደሷ ሃምብል ምናምን የለም ከተጋቡ በኋላ ገላ ከተያዩ በኋላ ሁለቱ በቃና የሱን ዊክነስ ነገር ካየች በኋላ እሱም ካየ በኋላ ለምንድን ነው መናናቅ ለምንድን ነው ሰው የሚጋባው ገበና ሊሸፋፈን ነው አንዱ ያንዱን ገበና ሊሸፈን አንዱ በአንዱ ድካም ላይ አንዱ ብርታቱን ሊሞላና ሙሉ የሚሆኑት ያንዱ ድካም አሁን ለምሳሌ እሱ በሆነ ነገር ለምሳሌ ይቅርታ ወንድሞቼ ቅር እንዳይላችሁ ይሄንን ለኤግዛምፕል ላይ መጣሁት እንጂ ናችሁ ይልኩ ለምሳሌ በንጽህና በኩል ደካማ የሆነ ባል ካላት እሷ ንጹህ ከሆነች ያንን ድካም ሚስት ከቨር ታረጋለች እሷ ደግሞ ቀባጣሪ ሚስት ካለችው እሱ ደግሞ ጀንትል ሆኖ ያንን ነገሯን ከቨር አድርጎ ያስተምራታል ሁለቱም እሷ ንጽህና እሱን ታስተምራለች እሱ ደግሞ መንቀዥቀዥዋን እንድትቀንስ ጀንትሊቲ ያስተምራታል አያችሁ ሁለቱ ሙሉ የሚሆኑት አንዱ ያንዱን ጎዶሎ እየሞላ ነው እንጂ የኔ ባልማ ዊ ብለሽ ወርሽን አንጠልጥለሽ እህትሽንና እናትሽን ስለምትቀርቢ በተለይ ለቤተሰቦቻችሁ ለእህትና ለእናት ለቤተሰብ በፍጹም የትዳር ነገር በወንዱ ሳይድ ብቻ አይደለም ከዚህ በፊት በወንዱ ሳይድ በጣም ተናግሬያለሁ የሴት ሳይድ you be careful ባልሽን ካላከበርሽው ለኛ ለሴቶች ባሎቻችን መከበሪያዎቻችን ናቸው አምላኬ ኢየሱስ ምስክሬ ነው ባል የሌላትን ሴት እስኪ እዚህ ጋር አንድ ሰሞን አንቺ ምን ጥሴ ሰብለ ምናምን ባል እኮ የላትም እቺ ምናምን ስትሉኝ አንዱ እህታችሁ እንደውም አንድ እንግዲህ ጴንጤ እህታችን በጠቅላላ ለኔ ብቻ አይደለም እሷ ወጣ ባልኩ ይላትም ምናምን እኮ ስለ ሴክስ ታወራለች ምናምን ብላ ስትል አይ ቆይቺ ልጅን አፏን ማስያዝ የምችለው እንግዲህ ሰውየውን ፎቶ መለጠፍ ነው ብዬ የባሌንና ምናምን ቪዲዮስ በውስጥ መስመር ወንድሞቼ ዋው ሰብልዬ ምናምን አያችሁ ያገባች ሴትና ያላገባች ሴት እኩል አትከበርም ባሎቻችን መከበሪያዎቻችን ናቸው ዛሬ የባሎቻችሁ ቫልዩ እንድታውቁ ፈልጋለሁ የወንድ ልጅን ቫልዩ እንድታውቁ ፈልጋለሁ ዝም ብለሽ ባልሽን አታዝረጥርጪ ወንድ ስላለ ነው አጠገብሽ ጎረቤት ያከበረሽ ወንድ ስላለ ነው አጠገብሽ ሰው ሁሉ ያከበረሽ እግዚአብሔር ምስክሬ ነው ወንድ ከሌለሽ እኔ ድሮ ቸርች ውስጥ ወይ ኢየሱስ ጌታ መቼም ላውራላችሁ ቸርች እግዚአብሔር ቤት ባላላቸው ሰዎች ያውም ቀባጣሪ ሀሜተኛ የሆኑ ሴቶች እንደፈለጉትን ቢያሩ ተሰሚነት ነበራቸው እኛ ደግሞ ባል የሌለን ሲንግል ደግሞ ቆይ እናንተ ዝም በሩ ነው የምንባለው ሚቲንግ ላይ ተሰብስበን እነሱን አዳምጠን ነው የምንመለሰው እኔማ ያው እንደምታዩን ቀሽቃጃ ነኝ እጄን አውጣለሁ ነገር ካለ ሐሳቤን የሚከለክለኝ ሰው አልወድም ስሙኝ ይላልው እኔም ሐሳብ አለኝ ስል አልሰጠኝም እና አንድ ቀን ምን አልኩኝ እኛ የምንከበረው የምንሰማው በባል ነው ወይ እንግዲህ ባልና ፈላልጋልኩኝና ባል የሌላት ሴት ምንም ትሁን ምንም ባል ካላት ግን አምላኬ ምስክሬ ነው የምትከበሩትን ያህል የሌላት ሴት አትከበርም ምንም አዋቂ ብትሆን ያገባሽውን ወንድ አትናቂው ያገባሽውን ወንድ ገፍትረሽ ቻው ብለሽ አትጂ ትከፊያለሽ አምላኬ ምስክሬ ነው ትከፊያለሽ አንደኛ ቆመሽ ነው የምትቀሪው ቆመሽ ባትቀሪም ደግሞ መድኃኒዓለም ደግሞ የሚረግጠውን አምጥቶ እሱን ወስዶ በመልካም ሴት ይባርከዋል መልካም ሰው አትግፉ እና ወሬ ያንጠለጠላችሁ የሆነ ኢሞሽናል ስትሆኚ ስትናደጂ ኢሚዲየት ስልካ እማዬ ልሞትብሽ እኮ ነው እንዴ አንቺ የማዬ ልጅ ከሆንሽ ምን ለምን ካልተጋባን ብለሽ መጨናነቅ ቬሎ ለመልበስ የሁሉ ጩኸት ለምን አስፈለገሽ እማዬ ሞትኩልሽ እኮ ሰውየውማ ማታ ሲያንገበግበኝ አድሮ እኔማ ጠርጥሬዋለሁ የሆነች ውሽማማ ሳይወሽም አይቀርም ሰውየው እኮ ምንም እኮ ማያውቀው ነው እያመሸ ስለምታንገበግቢው ቤት እንዴት ይምጣ ሲገባ የምትጀምሪው ከደጅ አንዳንድ ሴት እኔ ይቅርታ በጣም ይቅር በሉኝ እኔ በእውነት እግዚአብሔር ምስክሬ ነው ሁሉም ሴት አይደለም አንዳንድ ሴት ይሄ ምንድን ነው የሚባለው ፋታ የማይሰጡ ሴቶች ታውቃላችሁ መቋጫ እንኳን ለወንድ ልጅ ከሴት ጋር ቆይኛ አዳምጪኝ ብትሉ ነነነነነነነ ከድምጻቸው ጩኸት ጋር ነን ስታፕ ታዲያ ቤት እንዴት ይመጣል ያምሽ እንጂ
እንደውም እስክትተኝ ደክሞሽ እስክትተኝ አንቺ ለነገሩ አይደክልሽም ጠዋትም ድረስ እንግዲህ ጠዋትም ቀስቅሳችሁ ባል ከመኝታም ቀስቅሳችሁ የተጣሉ ሰዎች አላችሁ። እና እንደዚህ አይነት ነገር እኔ አሁን ድክማት የለብኝም ያልኳችሁ አይደለም። እኔም እኮ ድካም አለብኝ። እና ሁላችንም ግን አትነዛነዙ። የፈለገ ተአምር ይመጣል። በዚህ በኩል አም ብለስድ በሞት ሚስጥሬን የባሌን አረ ልኩን አውቃለሁ። እኔ በማን እንደተከበርኩ አውቃለሁ። እንዴ ባል ሳይኖረኝ የደረሰብኝ ነገር በሙሉ አውቃለሁ። በጣም ጤነኛ ራይቸስ ሆኜ በቅድስና እየኖርኩ ጌታዬን በቅድስና እያገለገልኩኝ ግን ባል ስለሌለኝ ብቻ ባል ስለሌላችሁ ብቻ እኮ ወንድ ሃይ ሲላችሁ ትታማላችሁ። ማንንም ታናግረው ምንድነው እሱ አብራው ጎን ለጎን የምትሄደው ኢቭን ባል ኖሯችሁ እኮ ከሌላ ወንድ ጋር ጎን ለጎን የምትሄዱ ወሽማችሁ ሌላ ወንድ አብራችሁ ብትሄዱ እናንተ አትጠረጠሩ። ለምን መሰላችሁ? ባል ስላላት አይ ሜቢ ወንድሟ ይሆናል ወይ ያጎቷ ልጅ። ባል የሌላት ሴት ግን ከአንድ ወንድም ከወንድሟ ጋር እንኳን ብትሄደ ወይ ከአባቷ ጋር ነው ኩያ የሚሆን ከሆነ ሽማግሌ ጋር አየናት። አየሽ እህቴ፣ ጌታ ምስክሬ ነው። ወንድሞቻችን ክብር ናቸው ለኛ። የምንፈራው በእነሱ ነው፣ የምንከበረው በእነሱ ነው። እና ባላችሁን ባል የምትንቂና የምትረግጭ የምታስለቅሽ ሴት እኔ ወንድሞቼ አታልቅሱ። እንደሱ አይነት ችግር ያለባችሁ እንደዚህ አይነት ሴንሲቲቭ የሆናችሁ ወንዶች ልንገራችሁ አንድ ነገር። ይሄ መልእክት ለወንድሞች በጣም ይድረስልኝ። እኔ መጀመሪያ ኢየሱስ የሚባለውን እንግዲህ ሙስሊሞች እንዳትቀየሙኝ አላህን ማለት ነው። እናንተም አላህን ምክንያቱም የሴት ራስ እስከሆናችሁ ድረስ የምታመልኩትን አምላክ ፈርስት አድርጉት። የኛ መጽሐፍ ሲናገር ምን ይላል? የወንድ ልጅ ራስ ክርስቶስ ነው ይላል። ስለዚህ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል። ጌታ ኢየሱስ ክርስቶስ በዚህ ምድር ሲመላለስ ፎሎ እንድናደርገው ልክ የሱን የእግሩን ዱካውን እንድንከተል ያደረገን ልክ እንደሱ ጀግና ሆነን የሆነ ነገር ሲመጣ አያለቃቀስም። የሚያለቅሰው እዚህ ጋር ለተጣሉት ሰዎች ትተውት ለሚሄዱት ምንድነው ተከታዮቹ አይደለም ያለቀስ የነበረው። ካለቀሰም የሚያለቅሰው ስለ አባቱ መንግስት ስለ አባቱ ነገር ነው። አላያችሁትም? ኢየሱስ እያለቀሰ እኮ። እና ወንድ ልጅ ቆፍተን የሆነ ነገር ካለበት በቃ ወንድ ማልቀስ ካለበት እግዚአብሔር ሲጣላው ብቻ ነው። ስለዚህ ወንድ ማድረግ ያለበት ምንድነው? በጣም የሚያስደነግጥ ነገር ካለ በቃ የሚያስለቅስ ህርት ያደረገ ነገር ካለ ቤት ለቀሁታ፣ ፊቷ እንዳታለቅስ ቤቱን ለቀሁታ ለተወሰነ ጊዜ። ተፋታ አላልኩም። ቤቱ እናንተ እኮ አማርኛ በደንብ አትሰሙም። አንዳንዶቻችሁ የአማርኛ ችግር ያለባችሁ ሰዎች በጌታ እኔ እውነቴን ነው እንግዲህ የአማርኛ ችግር ያለባችሁ ሰዎች ኮመንት በጣም እየጻፋችሁ ያልኩትን ገልብጣችሁ ነው የምትሰሙትና ከጎናችሁ ያሉ ሰዎች ምናምን ጠይቁ። ኦኬ አማርኛ ትራንስሌት እያደረጋችሁ በቋንቋችሁ አዳምጡ። እና የምመክራችሁ ምንድነው እንደሱ ስታረግ ለእስክትበርድ ሴትዮዋ ያንተንም ኢሞሽናል ነገርህን እንዳታይብክ ቤቱን ለቀቅ አድርገህ ወደ አንድ ጥግ ሄደህ እስኪ በቃ ማንም ሳያይ አስነካውና አልቅሰ እዛችሁ ጨራርሰ እንባህን ምናምንህን አየር ወስደህ ሲደክማት ጮሃ ስትደውል እንዳታነሳለት ጸጥ ብለህ ማልቀስ ያለብን አልቅሰ ጮኸ ብለህ ወይ ደግሞ አካባቢው ጸጥ ያለ መጮህ ካለበት ዛጋ ጮኸ አውጥተኸው እንትንን ወደ ቤት ቆፍጠን ብለህ ተመለስ። ከዛ ስትለፈንፍሷ አንደኛ ምን ትለምዳለች? ዝምታን ትለምዳለች። ስትጠረቅማት ዝምታን እንደማትመልስላት ስታውቅ ዝምታን ትለምድና እሷም ጀንተል ያለና ምንድነው በስነ ስርዓት ጥያቄዎቿን ማቅረብ ትጀምራለች። አብረህ አትጫጫ እያለቀስ እሷ እየለፈለፈች አንተ እያለቀስ ከለመንካት ወይ ጉድ እፈታሃለሁ ሂጂ ብትላት አትሄድም። አልፈልግም እፈታሃለሁ እኮ እኔ ምናምን ስትል ማልቀስ ከጀመርክ ጌታ ኢየሱስዬ በቃ ያለ እሷ በምድር ሴት ያለ አይመስላትም። እንደዚህ አይነት ነገር የምታረጉ ሴቶች ተጠንቀቁ፣ ትከፍላላችሁ። አንቺ ጮኸሽ የኔ ጌታ እስክትጋቢ ድረስ እንትን ብለሽ እሳት አትሁኚ። ሰውየውን አትጣጁ እሳት ላይ። በእውነት እውነቴን ነው። ገባችሁ አይደለ? አትጣጁ። ማንም ሰው በያዘበት መልኩ ነው የሚያዘው። ወንድ ልጅ ወይም ሴት ልጅ እግዚአብሔር ይዞኛል እግዚአብሔር እየረዳኝ ነው ብላ ስትል እግዚአብሔር እጆቿን ከያዘ
እሷ ደግሞ የያዘችውን ትዳሯን መልቀቅ ከጀመረች እዚህ ጋር ያለው ይለቃታል። ልክ እጆችሽ እዚህ ጋር ያሉት እየለቀቁ ሲከፍት እዚህ ጋር ያለው ይለቀቃል። አንቺም የያዘሽ ጌታ ይለቅሻል። አንተም እንደዛው የአስካትን ሚስትን መልቀቅ ስትጀምር እዚህ ጋር እጆችን የያዘው ጌታ እሱም እጁን ይከፍታል። እናንተ በያዛችሁት ልክ ነው የምትያዙት። አጥብቃችሁ ሚስቶቻችሁንና ባሎቻችሁን ማንንም ይሁኑ ምንም ፕሮሚስ ከገባችሁባት ቀን ጀምሮ በድካማቸው ሁሉ አብራቻቸው ቆማችሁ ልትመልሷቸው ሲገባ እናንተ አጥብቃችሁ ስትይዙ የእግዚአብሔር እጅ ይዛችኋል። የእግዚአብሔር እጅ ደግሞ በጎዶሎ ነገራችሁ ላይ ይገኝላችኋል። አለበለዛ ለቀቅ ስታረጊው እዚህ ጋርም ትለቀቂያለሽ። ስትለቃት ትለቀቃለህ። በተለይ ሴቶች አሁን ሴቶች ናችሁ መስተካከል ያለባችሁ። ይሄ ለሴት ነው። የዛሬው ትምህርቴ ለሴት ነው። እኛ እንስተካከል። እኔ አንቺ እናንተ በእውነቱ ነገቴ ነው እህቶቼ እንስተካከል እና ወሬ ድካሙን እንደው ባልሽ አንዳንድ ሴቶች አይታችኋል። ባሎቻቸው አይ ባላችሁ በብረቱ እንደዚህ ቆማችሁ ባሏን ስታዩት ምንም እኮ አያምርም ለእናንተ ማለት ነው። ቁመናው ምናምን አያምርም። ግን እሷ ስትመጣ ወይኔ የኔ ጌታ ባልዬ ብላ ስለ ባሏ መተረክ ስትጀምር ምንድነው ባሏ ያለው የሌለውን ሁሉ የምትነግራችሁ ሴት እኮ አለች። የሌለውን ሁሉ በባሏ ማትቀልድ በባሏ ማትቀልድ ብዙ ሴት አለች። አትቀልድም። ያን ጊዜ ቤቷን አይደለም ማታከብሪው ነገር የለም። እሷን ብቻ አይደለም ልጆቿን ትፈሪያለሽ፣ ባሏን ታከብሪያለሽ፣ የራሷን ኑሮ ታከብሪያታለሽ። ወደድክም ጠላህም ኧረ እኔ ባሌ ቁጣኛል የምትልን ሴት ባሏ ይከበራል፣ እሷ ትከበራለች። ልክ ባልሽ ማቅለል ስትጀምሪ ባልሽ አናትሽ ራስሽ መቅለል ሲጀምር ያቀለልሽው እሱን ሳይሆን ራስሽን ነው። ያን ጊዜ አንቺ ቤት እንደፈለጉ ነው መተው የሚመጡት። በር ምንም አንቺ ቤት መደወል አያስፈልግም። ምክንያቱም ምን ባልሽ ዝም ብሎ አይደል እንዴ አቅልለሽው የለ እንዴ። ስለዚህ ተቆጪ የሌለው ቤት ነው። በር ገፍትረው ይገባሉ። አንቺ ናቅሽውን ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ይባላል ተረቱ ማለት ነው። ስለዚህ የምመክራችሁ ነገር እህቶቼ ወንድሞቻችንን ባሎቻችንን ማለት ነው ባሎችን እናክብር። ያላገባችሁ ራሳችሁን ትሬን አድርጉ። በመከባበር ሚስጥር መጠበቅ፣ ሚስጥራችሁ ቤታችሁ ጓዳያችሁ ይሁን። አለበለዛ አንጠልጥለሽ ወሬ ወይ አንዳንድ ሰው እንደው የወሬ አመል ያለበት ሰው ጓደኞችሽ ሁሉም አይወድሽም ይመስሉሽ። ወሬ ካላንጠለጠልሽ ጓደኞችሽ ሁሉም አይወድሽም ይመስልሽ ሴት አለሽ አይደል? እንደሱ አይነት ባህሪ መልካም አይደለም። እንደገና የምደግመው ነገር አለ እዚህ ላይ ቅድም እንግዲህ በደንብ ያልሰማችሁኝ ሰዎች ልድገመው። አንድ አርቲስት በጣም የሚታወቅ አርቲስት ኢትዮጵያ ላይ የሚኖር አርቲስት ነው። ትናንትና አዋርቸው ነው በቪዲዮ ነው ያወራሁትኝ። ያለበትን ችግር በጣም የሚያሳዝን ችግር ውስጥ ነው ያለው አጫውቶኛል። ከሱም ባለፈ ደግሞ እኔ አርቲስቶች አውቃለሁና አንዳንድ ሰዎች ቼክ አደረኩኝ። ሰውየው ችግር ላይ እዳ ላይ ነው ያለው እና ፎቶን ፖስት እንዳደርግ የልጁን የሚስቱን ያለውን ልኮልኝ እኔ ግን ነው አላደርግም አልኩት። ምክንያቱም ብዙ ገንዘብ አይደለም የጎደለው ትንሽ ብር ነው ልንከፍለው እንችላለንና ብቻዬን ልከፍል ግን ስላልቻልኩኝ እኔ አንዳንድ ሰዎች እረዳለሁኝ። እንደዚህ በውስጥ መስመር አንዳንድ ጊዜ ላይክ $100 $50 ከኪሴ ያለችኝን አካፍላለሁኝ ያለኝን ማለት ነው። ለምን $20 አይሆንም ለሰዎቹ ይጠቅማል ካልኩኝ ያለኝን ነገር ያው ሰራተኛ አይደለሁኝም። እንግዲህ እናንተን ያገለግልኩ ነው ሰራተኛ ነኝ። እንዴት ነው እኔ ቸርች አገልግላለሁ፣ እዚህ አገልግላለሁ፣ እናንተን ልጅ አሳድጋለሁ። ይሄ ስራዬ ነው። ይሄ ነው የኔ ስራና ግን ይሄንን ያህል ገንዘብ ግን ለሰውየው መክፈል አልችልም። ያንን ልልክለት አልቻልኩምና ዛሬ እንግዲህ አደባባይ እሱን ተክቼ ፎቶውን ፖስት ላደርግ ፍቃዴ ስላልሆነ እሱን ተክቼ ራሴን ወክዬ እንድትረዱኝ በወንድሜ ስም በራሴን ኢትዮጵያዊ ወንድማችን ነው አደባባይ ፖስት ላደርገው አልፈቀድኩም እና ፖስት አድርግ ያለው ፌስቡክ ላይ የምትችሉትን ያክል በእንትኑ ላይ ፈንድራይዝ እዛ ላይ እንድትልኩልኝ በጌታ ስም ጠይቃችኋለሁ። በመታምኑት በአላህም በመታምኑት አምላክ በኢትዮጵያ ስም እንደ ኢትዮጵያ እህታችሁ እንደምወዳችሁና እንደምትወዱኝ እህት ነው የምለምነው። እርዱኝ። ሌሎቻችሁ በዛ መላክ ማትችሉ ሰዎች ማስገባት ማትችሉ ሰብለ በቀለ ግዛው ብላችሁ
ላስ ቬጋስ ብላችሁ ብትልኩ በዌስተርን ዩኒየን ወይንም በመኒግራም ብትልኩልኝ በታማኝነት እንግዲህ በጌታ ፊት ነው አቀርባለሁኝ አደርሳለሁኝ። እንግዲህ ልንረዳ ያርል የተጠራ ነው። ታምሜ ጠይቃችሁኛል ወይ? ታስሬ ጠይቃችሁኛል ወይ? ተርቢያ አብልታችሁኛል ወይ? ሰው ከወደቀ በኋላ አይደለም ልንረዳው የሚገባው። ይሄ ሰው ወደ እስር ቤት ይሄዳል ካልክ ወይ ገንዘቡን ወይ የተፈረደበትን ነው የሚያደርገው የሚታሰረውና እስር ቤት ለምን ይወረድ? እስር ቤት ወርዶ ሲመለስ ደግሞ ሌላ ችግር ነው የሚሆነውና ሰዎች ከወደቁ በኋላ ወይ ከሞቱ በኋላ የሆነ ዳሜጅ ከሆኑ በኋላ ብንደርስላቸው ምንም ጥቅም የለም። እየወደቀ ያለውን ቤት ማቅናት ግን መልካም ነው። አሁን ልክ እንዳሁኑ እንደ ትዳር ማለት ነው። ትዳር በወሬ እየፈረሰ ያለውን ቤት እንስራ እንደምንለው የሰው ህይወትም እየፈረሰ ያለን ቤት አብረን እንስራ። ብዙ አይደለም ትንንሽ ገንዘብ ነው የምንለው። ያ የኩላሊቷ በሽተኛዋ ልጅ እየተረዳች ነው። ያ እኛም ረድተናል። ኩላሊቷ እየታጠበ ነው፣ ተጀምሮላታል። እሱን ፖስት አድርገውልኝ ሼር አድርገውኝ አግኝቻለሁኝ። እና በምትችሉት ሰው ያበደረው ነው በቃ ለተራበና ለተቸገረ ሰው የሚሰጥ ለእግዚአብሔር ያበድራል ነው የሚለው መጽሐፍ ቅዱስና እባካችሁን አበድሩ፣ ስጡ። የምታስቀምጡት ለራሳችሁ ዲፖዝ ነው የምታደርጉት። ማንም አምላኬ ኢየሱስ ምስክሬ ነው። ማንም በችግር ማያልፍ የለም። በችግር ስታልፉ ፌስቡክ ላይ ወጣችሁ ባትረዱ እንኳን እግዚአብሔር ያ የረዳችሁት ነገር ስላለ ብቻ ሰዎችን ያዘጋጅላችኋል፣ ሌሎችን ያዘጋጁላችኋል። ከኪሳችሁ ያቺ ሴት ከጎዶሎዋ ነው የሰጠችው ነው የሚለው መጽሐፍ ቅዱስ ሲናገር ምን ይላል? ሁሉም ካላቸው አስራትን ሲያወጡ ለእግዚአብሔር ቤት ሲሰጡ እሷ ግን ከሌላት የመጨረሻውን አሟጣ ከጎዶሎዋ ሰጠች ይላል። ከሷ በላይ የሰጠ ማንም የለም ማለት ጌታ ኢየሱስ ሲናገር፣ እሷን የሚያክል የሰጠ ማንም የለም። አሜን። ስለዚህ መጀመሪያ ላይ እንዳላችሁት እኔ እንግዲህ እንደ ወንድማችን እንደ እዩ ጩፋ አይደለሁኝም፣ ወይንም አታላዮቹ ሰብለ እዩ ጩፋ አላችሁ ይቀደም አይደለሁኝም። እንግዲህ እዩ ጩፋንም መቼም የፈጠረው ጌታ ነው። እሱንም ጌታ ምህረት ያርግለት። ጌታ ልቡን ይመልሰው፣ ኢሳቱትን ይመልስ፣ እኛም የተሳሳትነው ነገር ይመልሰን፣ በትዳራችን ላይ ታማኝ አድርገን እና ወዳችኋለሁ በጣም። ዩቲዩብ ላይ ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። ዩቲዩብ ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። ይሄን በማድረጋችሁ የምትከፍሉት ዋጋ የለም። ደስ ካላችሁ ነው የማስተምረው። አይ ላቭ ዩ ብቻ ጥቅም የለውም። ለኔ ላይክ እና ሰብስክራይብ ታደርጉልኝ ፍራንክ ይከፍሉኛል። ሲከፍሉኝ እኔ ደግሞ ከሚሰጡኝ ላይ ለደሃ አበድራለሁ ማለት ነው። ለሌላቸው ከኔ ባነሰ ላሉ ሰዎች እኔም አካፍላለሁ። ስለዚህ እናንተም አላችሁበት ማለት ነው። እሱ ውስጥ አላችሁበት። ላይክ እና ሰብስክራይብ ገንዘብ ማለት ነው። አንድ ላይክ ስታደርጉ የሆነች ሳንቲም ያቺ ሳንቲም ተጠራቀምና እኔንም ይረዳኛል። ፀጉሬን እሰራለሁ ምናምን እና ለወገኖቼ ደግሞ ግማሹን ሰጣለሁ። አያችሁ ተረዳዳን ማለት ነውና ማንንም አበሻ በሙሉ የምታዩ እንኳን አበሻ ሌሎቹን ለምታዩ ላይክ እና ሰብስክራይብ አድርጉ። ብልግና ይሁን እንጂ እና በዚያ በረታችኋለሁ። እንግዲህ ዩቲዩብ ላይ ፖስት አድርገዋለሁ። ይሄንንም ሼር አድርጉ። በጣም ነው የምወዳችሁ። አንድ መዝሙር ጋብዣችሁ እወጣለሁ። መዝሙር የሚደብራችሁ ሰዎች እንግዲህ I love you so much ወጣ በሉ እያልኳችሁ የመጀመሪያዋን መዝሙር እናምናለን፣ የተራቡት ተመግበው እናያለን፣ ኢትዮጵያ ተቀይራ እናያለን፣ ምድራችን ላይ ፍቅር ፈሶ እናያለን፣ እናምናለን፣ የእግዚአብሔር እጅ በምድራችን ላይ ሙቭ ሲያደርግ እናያለን። አሜን። እናያለን። በቃ ላመነ ሁሉ ይቻለዋል። አሜን። ላመነ መጽሐፍ ቅዱስ ይላል የእግዚአብሔር ቃል የሚለው ላመነ ሰው እምነት ካለው ይሄንን ተራራ ሂድ ቢለው ይሄድለታል የተባለውና ላመነ የእውነት ለተቀበለ ሰው ሁሉ ይቻለዋልና እናምናለን። ያልወለዱ ወልደው እናያለን፣ ያለቀሱ ተጽናንተው እናያለን፣ ግራ የገባቸው በቃ ጥያቄያቸው ተመልሰው፣ የታሰሩ ተፈተው በኢየሱስ ክርስቶስም እቺን ልጸልይ። አባት ሆይ በጌታ በኢየሱስ ክርስቶስም በእስር ቤት ያለውን ወንድማችንንና ከሱ ጋር የታሰሩ በተለያየ ቦታ ላይ በእስር ቤት ኢትዮጵያ ብቻ አይደለም የተለያየ ዜጋ ሞት ፍርድ የተፈረደባቸው በጌታ በኢየሱስ ክርስቶስም ጣልቃ እንድትገባ በኢየሱስም እንጸልያለን። እግዚአብሔር ሆይ መለኮታዊ ጣልቃ መለኮታዊ አንተ ጠበቃ
ጠበቃነ አባት ሆይ ፈራጅ አንተ ነህና በጌታ በኢየሱስ ክርስቶስም እግዚአብሔር የዘላለም አምላክ በሳውዲ አረቢያ ውስጥ የታሰረው ወንድማችንን ሌሎች ወንድሞቻችን የሌላ ሀገር ዜጎች በጌታ በኢየሱስ ክርስቶስም አንገታቸው እንዳይቆረጥ ደማቸው እንዳይፈስ በኢየሱስ ክርስቶስም የኃጢአተኛው ሞት አትወድምና ሞቱን አትፈልግምና በኢየሱስ ደም ያችን ምድር አጠብን በኢየሱስ ደም ከለከልን ሞትን በህይወት ቀይረናል ጠበቃው የሆንክ እግዚአብሔር ሆይ በኢየሱስ ክርስቶስም በሚያስደነግጥ ሁኔታ በመካከል ጣልቃ ግባ በኢየሱስም ወንድማችንን ሌሎችም የታሰሩትን እህት ወንድሞቻችንን ሁሉ የሰው ልጆችን በኢየሱስ ደም ሸፈንን ሁሉ ላንተ ክብር ይሁን አሜን ኢየሱስን መቀበል ፈልጋለሁ ጌታ ኢየሱስን ምትሉ እንደ ሰብለ ቀርፍ ማለት ፈልጋለሁ ምትሉ ሰዎች አንዳንድ ቁጥርን ጻፉልኝ ጻፉልኝ የሚሻላችሁ ጌታ ነው እኔ አልለማመጥም ነግሬያችኋለሁ ከዚህ በፊት ጌታን ተቀበሉ ብዬ ማንንም ሰው አላስገድድም የሚጠቅመው ለእናንተ ነው መንፈሳዊ መሆን መልካም ነው በእግዚአብሔር እንትን ማለት ነው አሜን መንፈሳዊነት ጥሩ ነው ደስ ይላል ሰው ሃይማኖት ሲኖረው ደስ ይላል አትሊስት የሚፈራው ነገር አለ ፈራህ እግዚአብሔር የሚባል ነገር አለ አሜን ዴቪዬ እኔ ፎጋሪ አይደለም የኔ ቆንጆ ፎጋሪ አይደለም ላንተ መጸልያለሁ እና እወዳችኋለሁ በጣም ጌታ መቀበል የምትፈልጉ ሰዎች እንትን በሉ የኤልሳ ጉዳይ እንዴት ሆነ ኤልሳ ይውላችሁ ኤልሳ አሁን ጉዳዩን ያዘው የባህሬን መንግስት ነውና ከባህሬን መንግስት ጋር ነው እየተካሰሰች ያለችው አሁን የከሰሳት እኮ የባህሬን መንግስት ነው ኦኬ ሚሊ ወይንሸት ያዩኝ ነው ቀጥሉ አንዳንድ ጻፉልኝ ሃና ንጉሴ አንድ እሺ ቀጥሉ የኔ ቆንጆች እና የምላችሁ ምንድነው ሳምሪዬ 1000 ምናምን ነው ጻፍሽልኝ ሃሌሉያ አሜን ሳምሪ ቆንጆ ግን ጸልይልሻለሁ ሳምሪዬ ዋን ዴይ አንቺ ምስክርነት ሰጪኛለሽ ምን ታፈጣለክ እሺ አሜን ዋን አንድ ጽፈሃል እሺ ቆንጂት ቀጥሉ ጻፉልኝ እና የምላችሁ ምንድነው የምላችሁ ምን ያልኳችሁ ነበር ልጅ ቀላቀልኩኝ መሰለኝ እነዚህ ልጆች ያነበብኩ ወሬ ያስጠፉኝ መዳንያለም እንግዲህ ወሬው አይደለ ማንበብ በቃ ሌላ ቀን ቪዲዮ ናየውና ጨርሰላችኋል ሶሪ እንግዲህ ጋይስ ስሙን ሰማንታ እሺ ኦኬ ሊያኩራባቸው ኦኬ ቀጥሉ ያየሁኝ ነው ቀጥሉ በጌታ ነው ማረፍ በእውነት ጌታ ኢየሱስ ምስክሬ በጌታ ነው ማረፍ እንደ እግዚአብሔር እየነገርኳችሁ የነበረው ምንድነው ሰው የሚፈራው ነገር ካለ ያዘው ኮንትሮል ያደረገው ነጂ ካለው መኪናኮ ዝም ብላችሁ ምንድነው መሪ ምናምን ስላለው መኪና አይነዳም ግን የሚነዳው ትክክለኛ ነጂ ካለው ሹፌሩ የእውነት ኤክስፒሪየንስ ያለው ነጂ ከሆነ መኪና በአግባብ ይነዳል አለበለዚያ ነጂው ግን ኤክስፒሪየንስድ ካልሆነ መሪውን የሚይዝ ኤክስፒሪየንስድ ካልሆነ አንዴ ወደዚህ አላ ከዛ ይላተማል ኦኬ መኖር ለበኔ አረ በደንብ ትኖር ያለሽ ቴንኪዩ አንድ ቁጥር ጽፈሻል ቀጥሉ ጻፉልኝ በእውነት ነው የምነግራችሁ ሃይማኖት ቀይሩ እያልኳችሁ አይደለም አምላኬ ኢየሱስ ምስክሬ ነው ሃይማኖት በመቀየር ማንም ሰው Yeah, I was praying for our people Ethiopia. Yeah, every day ነው የምንጸልየው እዚህ ላይ ሙሉ እንደጸለይን ነው ሰምታችሁ ስለማታውቁ ነው ኦኬ ሳቢ ኦኬ ቅድስት ቀጥሉ ጠብቃችኋለሁ አልቆጠርኳችሁም እኔ እንደው በመቁጠርም ብዙ አላምንም ግን አንዳንድ ወገኖች ያቆጥሯችኋል አትቁጠሯቸው ብዙ ልጅ ጌታን ያገኛችሁ ነው አትሊካ 10 በላይ ያየው መሰለኝ I don't know እርግጠኛ ባልሆነም ትዝታ ቀጥሉ አይቻለሁ ሳቢያ አይቻለሁ Yeah, I was talking about Elsa እውነት ነው የኤልሳ ጉዳይ ምንድነው thank you አይሽ ቀላቅዬ ነበር ሄዋንዬ ተባረኪ ምንድነው የኤልሳ ጉዳይ የእቺ ሴትዮ እንግዲህ ከሰሰቻት እንደሰማችሁት በልጇ ነውና በስድብና በፖለቲካ ተናገረች የሚለው የባህሬን መንግስት ታረቁ ተስማሙ ብሎ ለቋቸዋል ግን ምን አለችና ከሰሰቻት በዶክመንት በተጨበረበረ ዶክመንት ነው የእንትን ያለችው
ልጅ ወለደችው ብላ ነው ያሳሰረቻትና ኢቭን የልጇ ዲኤንኤ መመርመር አለበት ልጇ የሷ ለመሆኑ እና የልጇ ዲኤንኤ መመርመር አለበት እሷ ገና ህግ የሚጠይቀት አሁን ጉዳዩ በእንትን በጠበቃ ተይዟል እንግዲህ መቼም አረቦች አንዳንድ ጊዜ የዋሆች ናቸው እንደው አቅልለው ካዩላትና ጠበቃዋ ጎበዝ ጠበቃ ከገጠማት እንግዲህ ያለቻት እንግዲህ ጠበቃዋ በጣም ጎበዝ ጠበቃ ናት አሉ ደግሞ የሚገርማችሁ የምትከራከርላት አንዲት ሴት ናት ኢትዮጵያዊ ማንነት ማትፈልግ ማንነቴን መግለጽ አልፈልግምና እንዲታወቀብኝ አልፈልግም እኔ እየረዳዋት እንደሆነ ብላ ሙሉን የጠበቃዋን ገንዘብ ያውም አለች የተባለች ጠበቃ ነው ገዝታላት አበሻ ሴት ናት የከፈለችው በቃ proud of her እንደዚህ አይነት ሰዎች ያድርጋችሁ እግዚአብሔር ምስክሬ እኮ ነው በቃ አይገርምም እንደዚህ አይነት ስትታሰር እኔ ነኝ መገዛላት ብላ ለጠበቃው የጠበቃን ገንዘብ ግን ስሜ እንዲነሳ አልፈልግም ስሜ እንዲነገርልኝ አልፈልግም ብላ የጠበቃዋን ሙሉ ወጪ አውጥታ እየተከራከረችላት ያለችው ኢትዮጵያ እህታችን ናት ማንነቷን መግለጽ ማትፈልግና እግዚአብሔር ይባረክ እና እንደዚህ ነው ለወገን መረባረብ ሰው ከወደቀ በኋላ አይደለም ሰው በህይወት እያለ ሰው በህመም ሳይያዝ ሰው ሌላ ችግር ውስጥ ሳይገባ አም ሂር ለምንድን ነው 50 ሎሚ ለአንድ ሰው ሸክም ነው ለምንድን ነው ለ50 ሰዎች ግን ምንድን ነው የሚባለው ጌጥ ነው የሚባለውና አንዳንድ ብር ብትሰጡ $5 ለራሳችሁ አካውንት ውስጥ እንዳስቀመጣችሁት ነው ለማንም ሰው አጠገባችሁ ያለ ሰው ቸግሮኛል ብሎ ከነገራችሁ እያላችሁ ላላችሁ ነገር አትሰስቱ ልክ አውጥታችሁ ስታካፍሉ እስቲ አንድ ቴስቲሞኒ ልንገራችሁ አንዲት እህት ያስማ መግለጽ አልፈልግም አንድ ጊዜ እዚሁ ሚዲያ ላይ ነው ያየኋትና በቃ ዝም ብሎ ውስጤ እስኪ ደውይና ጠይቂያት ይለኛልና በጣም ፐርሰናሊ አላቃትም ግን ያው እንደናንተ እዚህ ፌስቡክ ላይ ነው ማቃት ልጅቷ ስታስተምርና ደወልኩላትና ታዲያስ እንዴት ነሽ ደህና ነሽ ወይ እንዴት ነው ታዲያ የምትኖሪበት ቦታ ላይ እንዴት ነው የምትኖሪው ስራ አለሽ ስላት አየለኝም ቸርች አገለግላለሁ ግን ይከፈልሻል ስላት አይከፈለኝም ስራም የለሽም እንዴት ነው የምትኖሪው ስላት አንዳንድ ጊዜ ያው ሰዎች በሚሰጡኝ ገንዘብ ነው የምተዳደረው ጌታ ይባረክ ምናምን ስትለኝ ጌታ ውስጤ አምላክ በጌታዬ ፊት ነው የምነግራችሁ የነበረኝ $100 ብቻ ነው $100 ኢቭን መላኪያ አልነበረኝም ትርፍ እና ያቺኑ $100 ከነ መላኪያው አርጌ ራሱን ማለት ነው $90 ማለት ነው እንግዲህ $90 ነው የደረሳት እና ላኩላት ልክ ለሷ ስልክላት ጌታዬ ኢየሱስ ምስክሬ ነው የዛን ሁለት ባለቤቴ ቤቢ አይ ዋንት ቱ ብለስ ዩ ብሎ ባለቤቴ ባረከኝ አይሰድ ይውላችሁ እናንተ እኔ 1000 ብር ነው ባለ ይሰጠኝ ይዛለታና ነገርኩት ወይ ጌታ ኢየሱስ አልኩኝ በዘመኔ ብር አግኝቼው ሁሉ ያወኩስ አይቼ ማክስ ካይመስለኝ ድረስ ልንገራችሁ አንድ ነገር ከጎዶሏችሁ በቃ እኔ እኮ ይሄንን $100 እሱ $100 ልብስ ነበር መገዛበት እኔ ፕላኒ አው ጌታ ይባርከው ለናቴና ለልጄ ባለቤቴ ይረዳልኛል እና ያቺን $100 ግን ወይ አንድ ጫማ ያወደድኩት እንገዛበታለሁ ወይ ነገር ብቻ ለሆነ ኒዴ ነው ማውለው ለሷ ግን ኢምፖርታንት ነው ከብቷቸዋል እና በቃ ልስጣትና እኔ ሲኖርኝ ለራሴ ጌታ ይባርክ አንድ ቀን ይሰጠኛል ጌታና እኔ የምፈልገው ነገር ከሱ አይበልጥም ሰዎች ተቸገርን ብለው አፋቸውን አውጥተው ከመጡ ግዴላችሁም አጭበርባሪ ይሁኑ ምንም ይሁኑ ዋልማርትን የምታውቁ ሰዎች አላችሁ እዚህ አሜሪካን ሀገር የሚኖሩ ሰዎች ዋልማርት የሚባል የምግብ ስቶር አለ እዚህ ምግብ መሸጫና ማርኬት ነው እዛ ገባንና ከማቴ ጋር ስንወጣ ወደ ማታ ነው አንድ መኪና ተከተለኝና ውስጡ ልጅና ሚስቱ አለች ህፃን ልጅ አለችና ተከትሉኝ ቴባክሽን ቤተሰቤ ስኳር በሽታ እንዲሆኑ እንደዚህ ሆኖ ሲለኝ እጄ ላይ የነበረችውን ሳንቲም ሰጥ ማለት ወደ $3 $4 ከመልስ የነበረኝን ሰጠውትና ልክ እሱ መኪናው ሲንቀሳቀስ እዛ ጋር ያለን ይሄ እንትኖችን ይሄ ጋሪዎችን ምናምን የሚሰበስብ ልጅ መጣና ምንድነው ያለሽ አለኝ አይ እንደዚህ ስኳር በሽታ ያለባት ፋሚሊ ያለና ለመድኃኒት ብሎ ይጠይቀኝ ስለው ኖ እነዚህ ሰዎች ሁሉ ጊዜ ምናምን ሲል እየጠየቁ ሰው ያስቸግራሉ ምናምን አለ እኔ ግን አንድ ነገር የተሰማሁት ሰው ካቅሙ በላይ ካልቸገረው አያታልልም ሰው ካቅሙ በላይ ነገር ካልገፋበት አይሰርቅም እና ሰዎችን ግዴላችሁም እንታደጋቸው እናንተ ስጡ በመስጠታችሁ ያጫድበርብሮም ይሁን ለምናምኑም ይሁን የሚውለው ለእንደዚህም ይሁን የሚውለው ግዴላችሁም
ለድሃ ያበደረ ለእግዚአብሔር አበደረ ነው። ባንክ ውስጥ እንደከተታችሁት ነው ብዬ ነግሬያችኋለሁ። እንግዲህ መስጠት ማትወዱ ደግሞ አጉረምርሙ፣ የእናንተ ጉዳይ ነው። የራበሽ ለታ ያን ጊዜ አንቺም ስታለቅሽ ጌታ ይመጣል ወደ አንቺና ያኔ በተራሽ። ስለዚህ የኔ ጌታ ከመያዝ በፊት ነው ማበደር፣ የታመሙ መጠየቅ ስትይዛን ጊዜ ልክ እናንተ በተራ ስትያዙ ደግሞ ሌሎችን ይልክላችኋል። ጌታ ምስክሬ ነው። ለሚሰጡ ለደጎች ሰዎች አይታችሁ ከሆነ ደግ የሆኑ ሰዎች ለሰው ሲሰጡ የነበሩ ሰዎች የሆነ ችግር ሲመጣባቸው የማላውቀው ሰው ይረዳኝ የረዳኋቸውማ ሸሹኝ። የድሮማ ሲኖርኝ አብረውኝ የነበሩ አንዳቸው አጠገብ የሉም፣ ግን የማላውቀው ሰው ረዳኝ ሲሉ ሰምታችሁ አታውቁም? በማታውቁት ሰው ነው እግዚአብሔር የሚመግባችሁ። ኦኬ እላችኋለሁ። ሰዓቴ ለአንዳንዶቻችሁ ከአሜሪካን ሀገር ውጪ ለምትኖሩ እንደተቀየረባችሁ እርግጠኛ ነኝ። እኛ በሰዓታችን 1 ሰዓት ወደኋላ እንትን ብለናል ሄድ ብለናልና ሰዓታችን ቀደም ብዬ ነው መሰለኝ ለእናንተ የምገባው። ስለዚህ በድሮ ሰዓት አይደለም ትንሽ ቀደም ብዬ ለእናንተ ጥሩ ይሆናል ብዬ አስባለሁ። የ1 ሰዓት ልዩነት አሜሪካን ሀገር አንዴ ወደፊት አንዴ ወደኋላ ይሄዳል በአመቱ ውስጥ 2 ጊዜ። ስለዚህ ደሱ ነው። አይ ላቭ ዩ። መዝሙሬን ጋብዛለሁ። ምትወጡጡ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ የምትቀበሉ ሰዎች እቺን ቃል ከኔ ጋር ትደግማላችሁ። ከዛ ወደ መዝሙር እንሄዳለን። ኮንግራቹሌሽን እላችኋለሁ። እግዚአብሔር አምላካችን ሆይ አመሰግናለሁ። ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስለኔ ኃጢያት ስለኔ በደል የሞተልኝ ጌታ ኢየሱስ ክርስቶስ አምላኬ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነህ። እወድሃለሁ። ስሜን በሕይወት መዝገብ ላይ ጻፈው። ዓለምን፣ ሰይጣንን፣ ጥንቁላን እክዳለሁኝ። አንተን አምላኬ ጌታዬ ብዬ በላይ ላይ ሹምሃለሁ። ኢየሱስ ጌታ ነህ። ኢየሱስ የእግዚአብሔር ልጅ ነህ። አሜን። አባቶይ በጌታ በኢየሱስ ክርስቶስ እጅግ አድርጌ አመሰግናለሁ። የሰሙኝም የሚሰሙኝም እግዚአብሔር ሆይ ወደፊትም ያላዩኝም ሁሉ በኢየሱስ መንፈስ ያገኛቸው። የተጨነቀች ነፍስ እግዚአብሔር ባልጋ ላይ የተኛች ነፍስ ዛሬ ጥያቄ ያለባቸው ሁሉ በዚህ ቦታ ላይ ጸልይልኝ እያሉ የሚሉ በሙሉ እግዚአብሔር እንዲጸልይላቸው የሚፈልጉት በሙሉ ሊያገኙ የወደዱ በሙሉ በኢየሱስም ዛሬ እንዲያገኙ ነው ጸልያለሁ። እግዚአብሔር የእያንዳንዱን ቋጠሮ እንድትፈታ እግዚአብሔር የዘላለም አባት ያመነ ላመነ ሁሉ ይቻላል ተብሎ እንደተጻፈ እንደ ቃልነህና እንደ እምነታቸው ይሆንላቸው። በኢየሱስ ስም ተፈወሱ። በኢየሱስ ስም ፈውስ ለእናንተ ይሁን። ያስቸገራችሁ ነገር ከፊታችሁ ይነሳ። በጌታ በኢየሱስ ስም ቋጠሯችሁ ይፈታ። በኢየሱስ ስም ብሩክ ሆናችሁ ቅሩ። ኢትዮጵያ ለዘለዓለም ትባረክ። ምድራችን ላይ እንደ ዝናብ ፍቅር ይፍሰስ፣ እንደ ዝናብ በረከት ይፍሰስ። በኢየሱስ ክርስቶስም ምድሬን ባርኬያለሁ። የተጨነቁ ግራ የገባቸው ሜጃ ያጡ ኢትዮጵያዊ ወገኖች በሙሉ ዛሬ አምላኬ ሆይ መሰረት ፋውንዴሽን እንድታበጅላቸው የማይነቃነቅ ነገር እንድትሰጣቸው በኢየሱስ ክርስቶስም ሰማይ ለምድሬ ይከፈት በኢየሱስ ስም አሜን። ኢየሱስ ጌታ ነው። እኔ አምናለሁ። እግዚአብሔር ጥያቄን በሙሉ መልሶ አያለሁኝ። በእውነት እስር ቤት ያለው ተፈቶ አያለሁ። የተቸገረ አግኝቶ አያለሁኝ። መልስ ተመልሶ አያለሁ። ቋጠሮ ሲፈታ አያለሁ። ሲበጣጠስ ሰንሰለት እግዚአብሔር ምስክሬ በዘመኔ ይሄንን አያለሁ። ኢየሱስ ለዘላለም ጌታ ነው። እወዳችኋለሁ። አምላኬ ምስክሬ በጣም ነው የምወዳችሁ። I love you so much my beautiful people የኔ ኢትዮጵያ people የኔ ቆንጆቼ I love you አበሻ people ኤርትራውያን አበሻ ስለ ኤርትራ ያለበት አበሻውያን በሙሉ ኢትዮጵያውያን እንደ ኤርትራውያን እወዳችኋለሁ። በጣም ተባረኩልኝ። እናምናለን መካኒቱ ወልዳ እናያለን። እናምናለን አዲስም ነገር እናያለን። ሃሌሉያ። የመጎብኛችን ቀን ደርሷል። I love dance ነግራችሁ